ጋር የመጨረሻ ሌላ ነገር አንተ ቡናቱን ይዘራ ከዛ ይሄ ቤት እናንተ ነው አይደል? እሺ ማን የሚባል ጋዜጠኛ ነው? ጋዜጠኛውን ብቻ ንገሩ። አቤል ነው የሚባለው መሰለኝ። አቤል ነው ምናምን የሚባል ጋዜጠኛ ነው። አቤል የኔ ጓደኛ አንተ ያንተ ጓደኛ ነው። አው ለዚህ እኮ ነው አንተን ፈልገን ይሄንን ልንነግርህ የመጣው። የሆነ ልጅ ይወጣል ይገባል ማን ነው በሚል መክሪያት ነበር። ከዚህ በፊትም ተናግሬያለሁ። ሆኖም በመክራት አሻፈረኝ በማለት ልጁ ከመግባት ከመውጣቱም ወደ ኋላ አላለም። በአካል እንዲሁ በእይታ እናቀዋለን፣ ስሙንም አናቀውም። በኋላ ግን ያ እንደዛ ልጁ ሞቶ ቤቷ ውስጥ ተገኘ። የዚህ አካባቢ ልጅም አይደለም በነገራችን ላይ በቃ ማስቀበር ግድ ስለሆነ የሰው ልጅ ነውና ማስቀበር ግድ ስለሆነ ተያይዘን ከሷም ከሁላችንም ጋር ሆነን ክፍለ ሀገር ወስደን ነው ያስቀበር ነው። እንግዲህ ያው ቤተሰቦቹ እሷ ነበረች እንዴ ሲቀበር? እሷ አልነበረችም። እሷ ጠፋች እንጂ እሷ ጠፋች። ወዲያው እንደሞተ ጠፋች እና እኛም በመጥፋቷ ለፖሊስ አሳውቀናል። ከበስተጀርባ እሷን መሳሪያ አድርጎ የላካት ሊኖር ይችላል። አናቅም ያንን ምን ፍለጋ እንደሆነ። ስለዚህ ባለቤትም ከሆናችሁ ህጋዊ ሰነድ ይኖራል። ይሄ ማለት ቤቱን ሰርታችሁት ነው? እንዴት ነው ይሄ ቤት እናንተ ሊሆን ይችላል? ህጋዊና ሰነድ ያለንን እኛ በህግም ከዚህ በፊትም ቤቱ የተላለፈው የሸጡልን ሰዎች ሰነድ አለን። ያም ሰነድ በትክክል ያስቀመጥነው ነው። ሁለተኛም አሁንም ግብር እየከፈልንበት ያለውን ሙሉ በሙሉ ሰነድ አለ። እዚህ ስትኖር ምስጢራችንን የምታቅነች እንደ ልጃችን አድርገን አቅርበን ቤት ውስጥ የማታውቀው ነገር የላትም ነው። እናንተ በዚህ ልክ ተከራይን አቅርባችሁ ውስጣችሁን ነገራችሁን ልታሳዩ ይቻላችሁ በመቆየት ነው። አንድ ላይ ብዙ ጊዜ ኖረች። ተከራይ ስትሆን ሴት ልጅ ናት ማንም የላትም በሚል እኛም ልጆች ስለሌለን በዚህ የተነሳ በቃ ይህንን ሳያደርግ ሌላ ማጣራት ውስጥ መግባት አያስፈልግም። የቤት ጉዳይ አይደለም ይሄ። ንብረት ሁለተኛ ነገር ነው። የፍትሐ ብሔር ነገር ሁለተኛ ነገር ነው። የመጀመሪያው ነገር እዚህ ግቢ ውስጥ ነፍስ ጠፍቷል። ነፍስ ያጠፋችሁ ደግሞ እሷ ናት፣ ወይንም ደግሞ እሷ ቤት ውስጥ ነው ነፍስ የጠፋው። እኔ አይደለሁም ያጠፋሁት የምትል ከሆነ ሄዳ በህግ መጀመሪያ መጠየቅ መቻል አለባት። ጋዜጠኛውም ጠበቃውም ረዳቷ ሆኖ ነው የመጡት። ስለዚህ ከወንጀሉ በስተጀርባ እነዚህ ሰዎች አሉ። እኔ እንደዛ ነው የምጠረጥረው። ገበናችንንም ከፍተን የልጅቷን ደግሞ የተከራየችው በጣም በሚደንቅ ሁኔታ በትንሽ ብር ነው የገባችው፣ በትንሽ ገንዘብ ነው። አሁን ግን በሚደንቅ ሁኔታ እሷ ያ ነገር ወንጀሉ ተፈጽሞ ያ ሁሉ ነገር አልፎ ከጠፋች በኋላ ቤቱን ስናከራየው እጥፍ አድርገን ነው ቤቱን ያከራየ ነው። ለምን እሷን ስንረዳበት ያው ብንጨምር ከየትም አታመጣም በሚልና ከሷ ነው ይሄንን ሁሉ ምንሰማው እንጂ እናንተ እንደው ሞቷንም ለቅሶዋንም ምኑንም አልደረሳችሁም? በፍጹም የትም የምናውቀው ነገር የለም። ከብዙ ጊዜ በኋላ መጣው አለች። ከጊዜ በኋላ ደግሞ ሞታለች እናቴ አለች። ተቀመጠች ለቅሶ። እሱም ተደጋጋሚም ጠይቋታል። እኔም ራሴ ተይ መውጣት መግባት የሌለበት ጎረምሳ ነው፣ ለዚህ ባይገባ ባይወጣ ጥሩ ነው አቁሚ ብዬ መክሬያታለሁ። ግን ልጁ መመላለሱንም አልተውም፣ እሷን ፈቃደኛም አልነበረች። ማንነቱንም መልኩን ነው እንጂ ማንነቱንም አናውቀውም፣ ስሙንም አናውቅም። አንዳንዴ በጣም ይጣላሉ፣ ድብድብም አለ። ሄደን ደግሞ ምንድን ነው ምናምን በምንል ሰዓት ላይ ዝምታ አለ። ይሄ ልጅ በምንድን ነው የሞተው ተብሎ ለምርመራ አልተደረገም። ቪዲዮ ተቀርጿል እኮ፣ ቪዲዮ የተቀረጸ ሁሉ እኮ አለን እኮ በወቅቱ የሞተው ጊዜ አለን እኮ ማስረጃ ላሳየም እችላለሁ። ማስረጃ እባክህ ልጄ እርዳን፣ እባክህ ንብረታችንን ሀብታችንን አታሰጥብን። እኛ የምንጦርበት እንኖርበት ብለን የሰራነው ቤታችንን አንጣ። እባክህ ልጄ ማለቅሰው ብሶቴ ነው። የስራ ሰው ናት። ወደ ስራ ትሄዳለች ትመጣለች። እንደዚህ አይነት ነገርም ሰውም ለመግደል ወንጀልም ለመስራት የምታስብ ልጅ አይደለችም። እና ይቺ ልጅ እዛ ያለችበት ቤት ውስጥ ራሷ ቤት ውስጥ ነው የምትኖረው። እዛም ሌሎችም ግለሰቦች አሉ። ሆን ብለው አቅደው ይቺ ልጅ ከሰፈር እንድትጠፋ በህግ ተከሳ በእስር ቤት ወይም በተለያየ ነገር ንብረትና ሀብቷም እንዲባክን የተፈለገ ነገር አለ በውስጡ። ሰውየው ተኝቷል። አይኑ ግልጽ ነው፣ ያያል አይኑ። እኔ ግን ቀረብ ብዬ ሳየው ትንፋሹም ያለ አይመስለኝም፣ የሚያይ ነው የሚመስለኝ። በቃ እኔ በጣም ድብልቅልቅ ብሎብኛልና በጣም
ተደነባብሬ ደንግጬ ነበር። እዛ ላይ ደርቄ ነው የቀረሁት ላልተወሰነ ጊዜ። እነኛ አዛውንቶች ያለ ምንም ነገር ያለ ምንም ማስረጃና ያለ ምንም ነገር በሐሰት አሰርተው ሊሆን ይችላል። ጭራሽ እነሱ ጋር የለም። መጨረሻ ሌላ ነገር አንተ ቡናቱ ዘራ ከዛባ ታዋቂ ዩቲዩበር ወንጀለኛን እየረዳ መሆኑን ደርሰንበታል። አሁን ጊዜ የምሰጥበት ከእናንተ ጋር ቆሜ ማወራበት ሰዓት አይደለም። አንድ ታዋቂ ዩቲዩበር እንግዲህ ሁለት አዛውንት የሚኖሩበት ቤት ድረስ ወንጀለኛን ይዞ ሄዶ እንግዲህ ውጡልኝ፣ ይሄ ቤት የሷ ነው የእናንተ አይደለም ብሎ ግፍ ሰርቶባቸው ሰዎቹ እያለቀሱ ዛሬ ደውለውልኛል። ሰዎቹን የማውቃቸው ከቀናት በፊት ነው። እነሱ ደውለውልኝ ይህንን ጉዳይ አጣራልን ብለውኝ ነበረ። ጉዳዩ እዛ ግቢ ውስጥ ተከራይ የነበረች ልጅ እንግዲህ እዛ ቤት ገብታ ስትኖር የነበረች ልጅ እቤቷ ውስጥ ሰው ሞቶ ተገኘ። ከዛ በኋላ እሷ የገባችበት ቦታ አይታወቅምና ፈልገህ አግኝልን ብለውኝ ነበር። ይሄ ስራ ከህግ ሰዎች ጋር የሚሰራ ስራ ነው ብዬ ይህንን ጉዳይ እዛው ላይ አቁሜው ነበረ። ምክንያቱም የህግ ሰዎች እሷን ፈልገው እንዲያገኟት እድል ለመስጠት። ዛሬ ላይ ግን ልጅቱን ይዟት ይሄ ዩቲዩበር እቤት ድረስ መጥተዋል የሚል ነገር ነገሩኝ። እነዚህ አዛውንት እያለቀሱ ነው ስለ ጉዳዩ ሲያወሩኝ የነበረው። እኔም ደግሞ ፋታ ልሰጥ አልፈልግም፣ ደቂቃ ልሰጥ አልፈልግም። ይሄ ዩቲዩበር መሳሳቱን አውቆ እቺን ወንጀለኛ መልሶ እስኪያስረክባት ለህግ እስኪሰጣት ድረስ ደቂቃ ልሰጠው አልፈልግም። እያወቀ እቺ ልጅ ከዚህ በፊት እንደዚህ አይነት ወንጀል መስራቷ እየታወቀ እቤት ድረስ እሷን ይዞ መሄድ ሌላ ነገር ነው። ለምንድን ነው ወንጀለኛ መደገፍ የፈለገው? ጥያቄ ነው የሆነብኝ። ከሱ ጋር ከማውራቴ በፊት ግን እነዚህ ቤተሰቦች ሄዶ እዛ ቤት ምን እንዳደረገ አንድ ባንድ እንዲነግሩኝ እፈልጋለሁ። እሱ ነው ሄጄ ማጣራት የምፈልገው። ከናንተ ጋር ሰላምታም ለመስጠት እድል አላገኘውም። ሰሞኑን ጠፍተን ነበር፣ ተመልሰናል ማለት እፈልጋለሁ። ሰላም 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 ውድ ዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን በመግቢያ ላይ እንደነገርኳችሁ አንድ ታዋቂ ዩቲዩበር ስሙንም መናገር ካለብኝ እናገራለሁ፣ አቤል ሊረዳቸው እየሞከረ ነው። ወንጀለኛን ሊረዳ እየሞከረ ነው። አቤልን ሳቀው በጣም ብዙ አመት ነው። እንደዚህ ያደርጋል ብዬ አላስብም። ወንጀለኛዋን ለመርዳት ምክንያት ይኖረዋል ብዬ አስባለሁ። ግን ከምንም በላይ በህግ የምትፈለግን ሴት ለህግ ከማስረከብ ፈጥኖ እሷን አስረክቦ ከዛ በኋላ ነው ጉዳዩን ማጣራት ካለበት ማጣራት ያለበት። ይህንን ለምን እንዳላደረገ ሄደን ፊት ለፊት ከሱ ጋር ማውራት መጠያየቅ እንፈልጋለን። ጊዜ የሚሰጥ ጉዳይ አይደለም። ስለዚህ ከእናንተ ጋር ቆሜ ማውራት እየቻልኩኝ አይደለም። እንደሚታወቀው ዞላ ቲዩብ ብዙ የህግ ጉዳዮችን እየያዘ ለእናንተ ሲያቀርብ ቆይቷል። ዛሬም እንግዲህ ከህግ ጋር ተያያዥነት ያለው እጅግ በጣም ወሳኝ ፕሮግራም ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ የ50 ሺህ ጉዟችን እንደቀጠለ ነው። ከዚህ ፍጥነን 50 ሺህ እንገባለን ብለን አስበን ነበር። ነገር ግን 50 ሺህ መግባት አልተቻለም። አሁን 50 ሺህ የምንገባ ይመስለኛል። በዚህ ሰሞን እንግዲህ 30 ሺህ ገብተናል። ስለዚህ 50 ሺህ ጉዟችንን አጠናክረን እንቀጥላለን። ስለዚህ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ሰዎች ሰብስክራይብ እያደረጋችሁ የኛን ቻናል ብትቀላቀሉ ብዙ ጥቅም ታገኛላችሁ። እጅግ በጣም አስተማሪ ነገሮች የምናቀርብበት ቻናል እንደሆነ ይታወቃል። እንግዲህ ጊዜ ስለሌለንና ፈጥነን ወደ ቦታው መሄድ ስላለብን ቆሜ እንኳን ላወራችሁ አልቻልኩም። ምክንያቱም ይህንን ነገር ሄደን መጠየቅ አለብን። መኪና ሩቅ ነው ያለው። ስለዚህ ተሯርጬ ወደ መኪና የምገባ ነው የሚሆነው። በዚህ ቪዲዮ ምን ይከሰታል የሚለውን ደግሞ እንግዲህ ባጭሩ አይታችሁታል ብዬ አስባለሁ። ስለዚህ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ካሜራማን ሌስራን እሺ እናንተ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እየቸኮልኩ ነው የመጣሁት ጉዳዩን ሲነግሩ እንኳን መጣን እየፈለግን ስለነበረ ነውና ወንጀል የተፈጸመው ወንጀል የፈጸመች ሴት ቤቱ የኔ ነው በሚል
ጋዜጠኛም ጠበቃም ይዛ መጣች። ግን እኛ ወደ ሂድ ውሰዳትኛ ወንጀለኛ ናት ይቺ ውጡልን ብለን አባረርናቸው። እንዴት ታዲያ ልጅቱ ለህግ እንድትቀርብ አላረገም? ለምን ጋዜጠኛው መጀመሪያ ልጅቱን ህግ ቦታ ለምን አልወሰዳት? እኔም እሱ ላይ እንግዲህ ፈቃደኛም አይደለም፣ ጠበቃውም እሱም ፈቃደኛ አልሆኑም። ለምን መጀመሪያ ልጅቱ በወንጀልና በህግ የምትፈለግ ከሆነ ለምንድን ነው ልጅቱ መጀመሪያ ወስዶ በስነ ስርዓት ፖሊስ ጣቢያ አድርሷት ያልተነጋገረው? መጀመሪያ አመጣጡም ራሱ ልጅቷን ለመርዳት ነው። ቤቱ የኔ ነው ብላ እነሱን አሳምና እሱ በእኛ ላይ ነገር ለመተብተብ ነው የመጣ። አላማው እንደዛ ነው። ስለዚህ ወደ ጣቢያ ወይንም ወደ ህግ ለመሄድ ፈቃደኛ አይደሉም። በዚህ ምክንያት ነው ወደ ህግ ያለ ሚስጥርም ያላቸው ነው የሚመስለኝ። እኔ ሳየው ስገነዘባቸው ጠበቃም ጋዜጠኛውም ሚስጥር ያላቸው ከልጅቷ ጋር ሌላ ጉዳይ ተነጋግረው ይሄ ቤት እናንተ ነው አይደል? እሺ ማን የሚባል ጋዜጠኛ ነው? ጋዜጠኛውን ብቻ ንገሩ። አቤል ነው የሚባለው መሰለኝ። አቤል ነው ምናምን የሚባል ጋዜጠኛ ነው። አቤል የኔ ጓደኛ፣ አንተ ያንተ ጓደኛ ነው። አሁን ለዚህ እኮ ነው አንተን ፈልገን ይሄንን ልንነግርህ የመጣ ነው። እኔ ለአቤል እደውልለታለሁ። እሺ ወንጀለኛ እየረዳ ከሆነ ይኸው በተመልካች ፊት ነው እኔ ቃል ምገባው። ወንጀለኛ እየረዳ ከሆነ እሱንም ጭምር ነው ማለቀው። ደስ ይለናል። ልጅቱ ወንጀለኛ ናት፣ በህግ ትፈልጋለች። በነገራችን ላይ እኛ ህጋዊ ባለቤቶች ነን። የዚህ ቤት ባለቤቶች ነን። በቂ ማስረጃ ያለን ህጋዊ ማስረጃ ያለን ሰዎች ነን። ስለዚህ በህግ የምንጠይቅበት ሁኔታ ይኖራል። እሱም ሆነ ሌሎቹ አባሪ ሆኖ የመጡትን የምንፈልግበት መንገድ ይኖራል። እሺ ስለዚህ አሁን እኔ እያልኩኝ ያለሁት እናንተ ቁጭ ብላችሁ ታስረዱኛላችሁ። እኔ ለአቤል እደውልለታለሁ። እዚህ ድረስ መጥቶ ወንጀለኛ እየረዳ ከሆነ እሱንም ጭምር አለቀው። ጥሩ ደስ ይለናል። እኛም ለዚህ ነው አንተን የፈለግን። አንተ ጥሩና ሐቀኛ ጋዜጠኛ መሆንን ስለማቅና ድጋሚ ደግሞ ጓደኛው ነው ብለው ሰዎች ስለነገሩኝ ለዚህ ነው አንተን አፈላልጌ ቤታችን ድረስ እንድትመጣ ያደረግነው። ዛሬ ነው መጥቶ የነበረው እሱ? ዛሬ ጠዋት ነው መጥቶ የነበረው። ጠዋት መጥተው ነበር። ይዘህ ሂድ ለህግ አቅርብ ነው ብለን ነው እንትን ያለው። ለህዝብና ጋልጣለን እንላለን ስንላቸው ነው መጨረሻ ላይ ወጥተው ይሄዱ። እሺ ለማንኛውም ውስጥ ገብተን ስለ ጉዳዩ በግልጽ ትነግሩኛላችሁ። እኔ አቤል ጋር መደወል ካለብኝ እደውላለሁ። በድጋሚ በተመልካች ፊት ነው ቃል የምገባው። አቤል ወንጀለኛ እየረዳ ከሆነ አቁም። ይህንን ነው መናገር የምፈልገው። እንግባኝ። እሺ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ቅድምም በመግቢያው ጭምር እየተናገርኩ ነው እዚህ ቦታ የደረስኩት። እኔ ጓደኝነት ነው። ከዛ ባለፈ ግን የትኛውም እዚህ ስራ ውስጥ ያለ ሰው ወንጀለኛ እንዲረዳ አልፈቅድም። የመጀመሪያው ነገር እሱ ማንም ሰው ሊሆን ይችላል። ወንጀለኛ ሲረዳ ቁጭ ብዬ ማየት አልፈልግም። የመጀመሪያው ነገር መጣራት ያለበት የህግ ሰዎች ገብተውበት ይሄ ነገር እንዴት ነው ተብሎ ነው። በነፍሰ ገዳይነት የሚፈለግን ሰው ሄዶ አናግሮ እሱን ወግኖ ቤት ድረስ መጥቶ ሰዎችን ማስጨነቅ እኔ ምንም የምቀበለው ጉዳይ አይደለም። ለዚህ ነው እዚህ የተገኘሁት። እናንተ ልክ ናችሁ ልክ አይደላችሁ የሚለውን አይደለም ይዤ የመጣሁት። የመጀመሪያው ነገር ጓደኞቼ ወንጀለኛ ሲያገኙ ወስደው እንዲጣራ እንዲያደርጉ ፈልጋለሁ። እሱን አምኜ ነው የመጣሁት እዚህ ቦታ ስገኝም። እኛም የምንፈልገው እሱን ነው። ከናንተ ጋር ከዚህ በፊትም ስለዚህ ጉዳይ አውርተን እናውቃለን። መልካም። ይሄ ጉዳይ ልጅቱ ተፈላጊ እንደነበረች ነግራችሁኝ ታውቃላችሁ አይደል? አውርተናል። አንድ ጊዜ እናንተም ደውላችሁ ምናምን ማውራታችን ትዝ ይለኛል። ፈልገን ማግኘት የኛ ስራ አይደለም የፖሊስ ስራ ነው ብዬ ነው የተውኩት። ስለዚህ ዛሬ ላይ ልጅቱ ስትገኝ ቀጥታ ወደ ፖሊስ እንደመውሰድ እሷን እያናገረ ከሆነ ጓደኛዬ ላይ የማያዳግም እርምጃ እንወስዳለን። ስለዚህ ለዚህ ነው ዛሬ እዚህ የተገኘሁት። ግን ነገሩን ከስሩ እንድትነግሩኝ እፈልጋለሁ። እቺ ልጅ ማን ናት? እናንተስ እነማን ናችሁ የሚለውን ንገሩንና እንጀምር። እስቲ እናንተ እነማን ናችሁ? እኛ ከልጅነት እስከ እውቀት የኖርንበት ቤታችን ነው። እሱና እኔ ባልና ሚስት ሆነን ነው የኖርነው። የኖርን ባለንበት ሰዓት ላይ መተዳደሪያ ትንሽ እድሜያችን ስለጨመረ መተዳደሪያ ይሆነናል ብለን አንዷን ክፍል አከራየናት።
ሆኖም ግን አከራይተናት እየኖርን ባለንበት ሰዓት ላይ የሆነ ልጅ ይወጣል ይገባል ማን ነው በሚልም መክሪያት ነበረ። ከዚህ በፊትም ተናግሬያለሁ። ሆኖም በመክሪያት አሻፈረኝ በማለት ልጁ ከመግባት ከመውጣቱም ወደኋላ አላለም። በአካል እንዲሁ በእይታ እናውቀዋለን፣ ስሙንም አናውቀውም። በኋላ ግን ያ እንደዛ ልጁ ሞቶ ቤቷ ውስጥ ተገኘ። የዚህ አካባቢ ልጅም አይደለም በነገራችን ላይ ልጁን እዚህ ሲመጣ ብቻ በአካል እናየዋለን እንጂ ስሙንም አናቅም፣ ከየት እንደመጣም አናቅም። እኔ እንግዲህ አላነጋግርኳትም። እሷ ባለቤቴ አነጋግራታለች፣ መከራታለች በግል ምንድን ነው እዚህ የሚመላለሰው? እኔ እንደማልፈልገው የማላቀው ሰው እዚህ መመላለስ የለበትም ብዬ እኔና እሷ ተነጋግረን ይሄንኑን ነግራታለች። ግን እንግዲህ በመካከሉ ይሄ ነገር ተፈጠረ። ልጁ በመሞቱ ምክንያት እኛም በቃ ተደናገጥን፣ ተጫጫኸን። በቃ ማስቀበር ግድ ስለሆነ የሰው ልጅ ነውና ማስቀበር ግድ ስለሆነ ተያይዘን ከሷም ከሁላችንም ጋር ሆነን ክፍለ ሀገር ወስደን ነው ያስቀበር ነው። እንግዲህ ያው ቤተሰቦቹ እሷ ነበረች እንዴ ሲቀበር? እሷ አልነበረችም። እሷ ጠፋች እንጂ ወዲያው እንደሞተ ጠፋች እና እኛም በመጥፋቷ ለፖሊስ አሳውቀናል። ሆኖም ግን በጭራሽ ልትገኝ አልቻለች። ልጅ ናት፣ አልተገኘችም። አሁን ይሄንን ታሪክ እኛ ባናቅም የሚያውቁ ሰዎች ይሄ ይገሌ አይደለም እንዴ ቤተሰብ ዘመዶቹ እንዲህ ናቸው ብሎ ሲናገሩ ወደ ዘመዶቹ ይሄድ በሚል ይዞ ሄዱ። በቃ በዚህ ደረጃ ነው። እሺ እኔ ወደ ኋላ ልመለሳችሁና እናንተ እንግዲህ እሷ ክሌም ከምታደርጋቸው ነገሮች ውስጥ አንዱ የዚህ ቤት ባለቤትነትን ነው። ይሄ ቤት የኔ ነው ብላ መታለች፣ ጋዜጠኛ ይዛ ነው ያላችኝ። ይሄንን እሷ ከምን ተነስታ ልትል ትችላለች የሚለውን ነገር ለእኔም ጥያቄ ነው። እኔም ግራ ነው የገባኝ በእውነት። እሱም እኔም ተመካክረንበታል፣ ዘመዶችም አመካክረናል፣ ጎረቤቶችንም አነጋግረናል። ሆኖም ግን በምን አይነት ሁኔታ ወንጀሉን ለመሸፈን ይሁን ምን ይሁን በወንጀሉ እንደምትጠየቅ ስለገባት ይመስለኛል ጠበቃ ይዛ ቤቱን ወደ ነገሮችን ለመቀየር ይመስለኛል እንዳሰብኩት። ምን እንደሆነ አናቅም። ከበስተጀርባ እሷን መሳሪያ አድርጎ የላካት ሊኖር ይችላል። አናቅም ያንን ምን ፍለጋ እንደሆነ። እሺ ስለናንተ እናውራ፣ ህጋዊ ናችሁ። ህጋዊ ባለቤትነትም ማስረጃ ያለን ሰዎች ነን። ማስረጃ አላችሁ አለ። ቤቱን በምንድን ነው ያገኛችሁት እናንተ? ይሄ ቤት እንግዲህ ተላልፎ ከሆነ ህጋዊ ሰነዶች ይኖራሉ። ስለዚህ ባለቤትም ከሆናችሁ ህጋዊ ሰነድ ይኖራል። ይሄ ማለት ቤቱን ሰርታችሁት ነው? እንዴት ነው ይሄ ቤት እናንተ ሊሆን ይችላል? እንግዲህ እናንተም ታውቁታላችሁ የቤት ችግር እንዴት እንደሆነ። ቀደም ሲል እዚህ አካባቢ የረባ ቤት እንኳን አልነበረም። ጎጆ ነገር ነው የነበረው። ከግለሰብ ነው ወደኛ የተላለፈው። ይህንን ቤት ስንሰራ እኛ በጣም ለፍተን ወጥተን ወርደን በስንት ጥረት ነው ያቆምናት። ይሄ ዛሬ የቆመ አይደለም፣ ረዥም ጊዜ ነው። አካባቢውም ያውቃል ይሄንን እና ጎረቤቱ፣ ሰፈሩ፣ ቤተ ዘመድ ሁሉ ያውቃል። በዚህ ሁኔታ ነው ያዝነው። ህጋዊና ሰነድ ያለንን እኛ በህግም ከዚህ በፊትም ቤቱ የተላለፈው የሸጡልን ሰዎች ሰነድ አለን። ያም ሰነድ በትክክል ያስቀመጥነው ነው። ሁለተኛም አሁንም ግብር እየከፈልንበት ያለውን ሙሉ በሙሉ ሰነድ አለን እና እኛ ከልጅነት እስከ እውቀት ያፈራ ነው ቤታችን ነው። በአሁን በመስተ መጨረሻ ተነስቶ ቤቴ ነው ማለት እኔ በጣም ነው ያዘንኩት። ከልጅቷ ይህንንም አልጠብቅም። ከበስተጀርባዋ ግን የሚገፋፋትና ነገሮችን አርጅተዋል፣ ደክመዋል፣ ብዙም አያውቁም በሚል ይመስለኛል እና ወደኛ ንብረት የመጣችው የዘንድሮ ልጅ እንግዲህ በጣም ከባድ ነው። ልጅቷ ምን አይምሮ ወይንም ማን እንደከለበሳት አናቅም። ወደኛ ተገላብጣ ቤቱ የኔ ነው በሚል መታ ባለፈው ብዙ ነገር ነው የተዳረስ ነው። ሆኖም ግን ህግ ይፍረደው። እንግዲህ እንድታውቁልን የምንፈልገው እቺ ልጅ በትክክል በህጋዊ መንገድ ይሄ ቤት የኔ ነው ብላ የምትፈልግ ቢሆን ኖሮ ወደ ህግ ሄዳ ማስረጃዋን አቅርባ በህጋዊ መንገድ ነው እኛም መጠየቅ የሚገባት። እዚህ ስትኖር
ምስጢራችንን የምታውቅ ነች። እንደ ልጃችን አድርገን አቅርበን ቤት ውስጥ የማታውቀው ነገር የላትም። ባለቤቴ በጣም ነው ያቀረበቻት እና ልጆች የለንም። ልጅ እንደሌለን ታውቃለች። ሌላ ከጎናችንም ማንም እንደሌለ ታውቃለች። ይሄ ከበስተጀርባ መካሪ አላት። በይ በይ የሚላትም ሊኖራት ይችላል። አሁን ለህይወታችንም እንፈራለን። አደራ የምንል ይሄንን ነው። ምስጢራችን አድርገን የምንገልጥልን። እባክህ ልጄ አሁን የምንለምንህ ነገር ቢኖር ነገሮች ሁሉ እኔ እንጃ ወዴት እየሄዱ እንደሆነም አልገባኝም እና አሁን የምንፈራው ለእሱም ህይወት ለእኔም ህይወት እየፈራን ነው። እባክህ ልጄ እባክህን እና አንድ ደረጃ አድርስልን። ለምንድን ነው እናንተ በዚህ ልክ ተከራይን አቅርባችሁ ውስጣችሁን ነገራችሁን ልታሳዩ የቻላችሁ? በመቆየት ነው። አንድ ላይ ብዙ ጊዜ ኖረች። ተከራይ ስትሆን ሴት ልጅ ናት፣ ማንም የላትም በሚል እኛም ልጆች ስለሌለን በዚህ የተነሳ እንጂ ሌላ ጉዳይ ኖሮን አይደለም። እዚህ ደግሞ እንደምትረዳን ሆና ወጣ ገባ ትላለች፣ ትላላካለች። ከዚህ አንጻር አቀረብናት። ይሄ ደግሞ ባህላችንም ነው። ምንም የሌለ ሰው ምንም የለኝም ረዳት የለኝም ስትል እኛ በሀሳብም በምንም የምንረዳት መስሎን አቀረብናት። ልጅም ስለሌለን ይመስለኛል። ልጅ ቢኖረን ኖሮ ያው ከልጅነት አኳያ ከልጆች ጋር ነበር ጓደኝነት የምትመሰርተው። አሁን ግን ከኛ ጋር ቀረቤታ የፈጠረችው ምክንያት ምንድን ነው? እኛ ልጅ ባለመኖራችን እንደ ልጅ ነው እኛ ያግባባናት፣ የያዝናትም፣ የላክናትም፣ ያገዝናትም። ተከራይ ትሆን እንጂ በጣም ብዙ ገዛ አድርገንላታል። ስትወጣም ስትገባም ተከታትለናታል። እንደ ሰፈር ልጅ እንደ ራስ ልጅ አድርገን ይዘ አሁን ያንን በማጥናት ይመስለኛል ወደዚህ ቦታ ላይ ልትመጣና እንዲህ አይነት ነገሮችን ልትጠይቅ የደረሰችው። እንደው ውስጥ ሚስጥራችንን የቤታችንን ገመናችንንም ስላወቀች ጭምር ነው እንትን ልታጠቃን እየሞከረች ያለችው ብላችሁኛልና ከጎን ሰው የላችሁም? አንዳንድ ጊዜ ያው ሰው ብቻውን አይፈጠርም። ወንድም፣ እህት፣ አጎት፣ ዘመድ ምናምን ዘመዶች ይሰባሰባሉና ከጎን ሰው የላችሁም እናንተ? እኛ የክፍለ ሀገር ሰዎች ነን። አዲስ አበባ ሁሉንም እንደሚሰበስብ እኛም እዚህ ተሰብስበን እዚህ ተገናኘን፣ አብረን ኖር። ወንድም እህት በርቀት ይኖራሉ። እኛ በዕድሜ እንደገፋን ወንድም እህት ልጆች ቤተሰብ ይኖራሉ። ግን ወንድም እህት እዚህ በቅርባችን የሉም። እገሌ በቅርቤ ነው እገሌ የኔ ነው ብለን ዛሬ እንደዚህ ነገር ሲፈጠር ሮጦ የሚደርስልን የለም። ይሄንን ገመናችንን ታውቃለች። ሌላ የከፋ ነገር ባይኖረንም ሌላ የከፋ ታሪክ ባይኖረንም እንደዚህ በቅርብ አይዟችሁ የሚለን ሰው አለመኖሩን ታውቃለች። ይህንንም ስለምታውቅ ነው ከበስተጀርባ የመከራት ነገር ሰው ሊኖር ይችላል ብዬ አስባለሁ። እንደ ሰው አናቅም፣ ግን ሊኖር ይችላል ነው። እንግዲህ የእሷን ስሜት ምንም ልናውቀው አልቻልንም። አንድ ተከራይ ተነስቶ የቤት ባለቤት ነኝ ብሎ ገፍትሮ ግቢ ድረስ መምጣት እውነት ለመናገር ከሆነ በጣም ከባድ ነገር ነው። ይሄ ሕግ ይፋረዳት። እኔ በሕጉ በኩል ምን እንደሚል ይናፍቀኛል ለመስማት። ሕጉ ምን እንደሚል አንተም ልጄ ትረዳን ዘንድ ብለን ነው እንጂ ያኛውማ ሸፋፍኖላት ነው። እንደውም ወደ ሕግ ትሄድ ብለን በምንጫጫ ጊዜ ምንም እንትን ሊል አልቻለን። ደስተኛም አልነበረም። ጠበቃውም ደስተኞቹም ወንጀለኛ እያደረገ እንደው የተለያየ ቃላት ሲወረውር የነበረው እሷን እሱ ሙሉ በሙሉ አምኗታል ማለት ነው። እኔ አቤልን እዚህ ጋር እየወቀስኩት አይደለም፣ ግን የመጀመሪያው ነገር የሆነ ሰው በወንጀል በሕግ ይፈለጋል ከተባለ ጉዳዩን ለማጣራት እንኳን ያንን ሰው ይዞ ፖሊስ ጣቢያ መሄድ ተገቢ ነው። በቃ የመጀመሪያው ነገር ነው እያልኩ ያለሁት ይህንን ነው። ይህንን ሳያደርግ ሌላ ማጣራት ውስጥ መግባት አያስፈልግም። የቤት ጉዳይ አይደለም ይሄ። ንብረት ሁለተኛ ነገር ነው። የፍትሐ ብሔር ነገር ሁለተኛ ነገር ነው። የመጀመሪያው ነገር እዚህ ግቢ ውስጥ ነፍሰ ጠፍቷል።
ነፍስ ያጠፋችሁ ደግሞ እሷ ናት፣ ወይንም ደግሞ እሷ ቤት ውስጥ ነው ነፍስ የጠፋው እኔ አይደለሁም ያጠፋሁት የምትል ከሆነ ሄዳ በህግ መጀመሪያ መጠየቅ መቻል አለባት። አሁን ግልጽ እንደሆነልህ የምናገረው ነገር ምንድን ነው? እዚህ እሷ የመጣችው ወይንም ደግሞ ጠበቃውም ጋዜጠኛውም የመጣው ይሄ ቤት በፍትሐ ብሔር ነው የምጠየቅ እንጂ በወንጀል አይደለም። እሷ ግን በወንጀል ትፈለጋለች። ጠበቃ ሆኖ ይሄንን የማያቅ አይመስለኝም። ስለዚህ የፍትሐ ብሔርን ጉዳይ እንደ ወንጀል አድርጎ ቤት ድረስ አንኳኩቶ መጥቶ እሷን ይዞ መጥቶ የወንጀሉን ጉዳይ ገሸሽ ማድረግ እኛ ብዙ ጊዜ የፍትሐ ብሔር ጉዳይ እኮ እንይዛለን እኮ ወንጀሉን ለመሸፈን የተደረገ ጥረት አድርጌ ነው የምገምተውና ነገሩ በጥልቀት የሚጣራበት ሁኔታ ቢፈለግ ነው ጥሩ። እሺ ሁሉም ነገር እንዳለ ሆኖ ማለት ነው። ሁሉም ነገር እንዳለ ሆኖ የወንጀል ጉዳይ ቅድሚያ ማግኘት መቻል አለበት። በቃ ጠበቃ ነኝ ብሎ የመጣውም ሰው ሆነ ራሱ ማድረግ መቻል የነበረባቸው መጀመሪያችን ልጅ ይዞ ለህግ ማቅረብ ነው። ከዛ በኋላ ሁሉም ነገር ይደርሳል። እዚህ ጋር እኔ የምገነዘበው እኔ ጠበቃ ባልሆንም በልምድ አንድ ሰው ወንጀለኛ ሲረዳ ከወንጀለኛ ጎን ቆሞ ሌላ ነገር ሲሰራ አብሮ ከወንጀለኛ ጋር የሚታይ ጉዳይ ነው። የነሱ አመጣጥ ሊረዳት ነው የመጡት። ጋዜጠኛውም ጠበቃውም ረዳቷ ሆነው ነው የመጡት። ስለዚህ ከወንጀሉ በስተጀርባ እነዚህ ሰዎች አሉ። እኔ እንደዛ ነው የምጠረጥረው። ከልጅቷ በስተጀርባ ከወንጀለኛው በስተጀርባ እነዚህ ሰዎች አሉ። በምን ምክንያት ነው የሚተባበረዋት? በምን ምክንያት ነው ይህን ቤት የእሷ ቤት ነውና ልቀቂ ብሎ የሚመጡት? ያለ ምንም ማስረጃ በእጃቸው ምን ማስረጃ ይዞ? ስለዚህ እነዚህ ሰዎችም ከወንጀሉ ተባባሪ ጋር ብቻ ሳይሆን የወንጀሉ የሴራ ባለቤቶች መሆናቸው ተጠርጥሮ በህግ እንዲፈለጉ ነው እኔም ታየኝ። እኔ አሁን አቅመ ደካማ መሆናችንን አይቶ ነው ምንም አመጡም እንዲህ ብናደርግ ብሎ እንደዚህ ሆነው የመጡት። ምን ማስረጃ ይዘው ነው እዚህ ቤት ሲመጡ ይሄ ቤት የእናንተ አይደለም የእሷ ቤት ነው ሲሉ ምን ማስረጃ ይዘው መጡ? ምንም አንድም ማስረጃ የለም። እኔም ደጋግሜ ጠይቄያቸዋለሁ። አንድ ሰው የሰውን ቤት አንኳኩቶ ሲመጣ ከህግ የተጻፈ ደብዳቤ ሊኖር ይገባል፣ ጠበቃም ብትሆን ጋዜጠኛም ልናይ ይገባል እያልኩ ስለው ስለሱ ጭራሽ ሊመልስልን አልቻለም። የአዋቂ አጥፊዎች ናቸው። ጭራሽ ሊመልስልን አልቻለም። እና ጠበቃውም ጋዜጠኛውም የአዋቂ አጥፊ የህግ አዋቂ ሰዎች ናቸው። ስለዚህ እያወቁ ወንጀል ለመሰወር እየጣሩ ነው ያሉት። አዎ ልጅቷም እኛም ትንሽ ያጠፋነው ነገር ቢኖር ከዚህ በፊት ስትከራይ ከእናቷ ጋር ነበር የተከራየችው። እሱን ልጠይቃችሁ ነበር። እንዴት ነው የዚች ልጅ አመጣጥ? እዚህ ግቢ ውስጥ ራሱ እንዴት ነው የመጣችሁ? እንዴት ነው ያከራያችኋት? ምን ያህል ጊዜ ስተግባብታችሁ ኖራችኋል? ይህንን ያህል ጓዳችሁን እስከ ማወቅ ገበናችሁን እስከ ማወቅ ድረስ የደረሰችው በምን የተነሳ ነው? አሁን ስትመጣ እንደ ማንኛውም አከራይ እኛ ቤት ከራይ እንዳለ ስላወቁ እናትና ልጅ ነው የመጡት። እናትና ልጅ መጥተው ቤቱን እንደተከራዩት መኖር ጀመሩ። እየኖሩ ባለበት ለተወሰነ ጊዜ አብረው ኖረዋል። እየኖሩ ባለበት ግን እናቲቱ ትታመማለች። ስትታመም እኔም ሆነ እሱ በጣም ረድተናቸዋል። ሴትዮዋ ስለታመሙ መድኃኒት በመግዛት ሆስፒታል በመውሰድ አንዳንድ ነገሮችም እያበሰልን በመስጠት ያው ይሄ ባህላችንም የጉርብትናም የቤተሰባዊነት በሚል ነው እና ይህንን ስናደርግ ቆየን። አጋጣሚ ግን እናቴን ላድርሳት ወደ ዘመዶቿ ጋር በሚል አንድ ሰሞን ወስዳ ክፍለ ሀገር ደረጃ ይመስለኛል አድርሳት መጣች። አደረስኩ ነው እሷ የምትለው። ግን እኔ በኋላ ላይ ደግሞ ስንሰማ ሞታለች እናቴ ብላ ስትነግረን እኛም እውነት እናቷ እንደሞተች አድርገን
ሀዘናችን በቃ በጣም ልባችን ስለሰበረው ሴትዮዋንም ስለምናቅ ለልጅቷ መርዳት ጀመርን። ያችን ልጅ ባዘኔታ እየረዳናት ባለ ገበናችንንም ከፍተን የልጅቷን ደግሞ የተከራየችው በጣም በሚደንቅ ሁኔታ በትንሽ ብር ነው የገባችው፣ በትንሽ ገንዘብ ነው። አሁን ግን በሚደንቅ ሁኔታ እሷ ያ ነገር ወንጀሉ ተፈጽሞ ያ ሁሉ ነገር አልፎ ከጠፋች በኋላ ቤቱን ስናከራየው እጥፍ አድርገን ነው ቤቱን ያከራየ ነው። ለምን እሷን ስንረዳበት ያው ብንጨምር ከየትም አታመጣም በሚልና አዘኔታ በሚል ነው። አሁን ግን እጥፍ ድርብ አድርገን ነው ያከራየ ነው። በጣም በሚል አሁን ሴትዮዋ ጋር ምን ያክል ትተዋወቁ ነበር? ሴትዮዋስ ምን አይነት ሰው ነበረች? እናቷ የምትሏት እዚህ ከገቡ በኋላ ነው እንጂ ከዛ በፊት አንተዋወቅም እኮ። ከዛ በፊት ባለን እውቀት እኮ አይደለም ቤቱን ተከራይተው የመጡት። እዚህ ከገቡ በኋላ ነው የተዋወቅ ነው። እናቲቱ መልካም ትመስላለች። ለልጇ ያላት ጉጉት ልጇ እንድትኖርላት እና ይመስለኛል ትምህርት እንድትማርላት ፍላጎት ኖሯት ከክፍለ ሀገር እዚህ አንድ ክፍል አከራይታት እንድትኖር እና እሷን አደራጅታ ልትሄድ እንደነበረ ነው ጥርጣሬ፣ እኔ ጥርጣሬ። ሆኖም ግን ከመሀል የእግዚአብሔር ነገር ሴትዬ ይታመመች፣ እናቷ ማለት ነው። ስለታመመች በዛ ሁኔታ ነገሮችንም የኋላ ጀርባቸውን ማን እንደሆኑም ለማወቅ ከብዶናል እና ምንም ልንጠይቅም ያልቻልነው ሄደች። ከዛ በኋላ እንግዲህ ሞተች የሚባል ነገር ደግሞ አወራች። ከሷ ነው ይሄንን ሁሉ የምንሰማው እንጂ እናንተ እንደው ሞቷንም ለቅሷንም ምኑንም አልደረሳችሁም? በፍጹም የትም የምናውቀው ነገር የለም። ከብዙ ጊዜ በኋላ መጣው አለች። ከጊዜ በኋላ ደግሞ ሞታለች እናቴ አለች። ተቀመጠች ለቅሶ? አይ ምንም ለቅሶ የሚባል ነገር እዛ እንግዲህ ለቅሶ የሚባል ነገር እኛ አላየንም። በአፏ ብቻ ነው እናቴ ሞታለች ስትል እኛ የራሳችንን ያዘን ነው። እዛ ቆይታ መታ ነገረችን እናቴ ሞተች ብላ። እስኪ ስለ ሟቹ ወንጀል ስለተሰራበት ሰው እናውራ። እናንተ ሞቶ ከተገኘበት ቀን ውጪ እሱ እዚህ ይመጣ ነበር ወይ? ምን አይነት ሰውስ ነው? እናንተ ጋርስ ግንኙነት ነበር ወይ? ከኛ ጋር ግንኙነት አልነበረውም። ከልጅቷ ጋር ግን ይመስለኛል ጓደኛዋ ይሁን ምን ስራ እየሰሩ እንደነበረ ባናቅም ይወጣል ይገባል። ግን በዚህ አጋጣሚ ይህ ልጅ ማን ነው? ወንድ ልጅ አይደለሽም ወይ? እንዴት ነው ወንድ ልጅ የሚወጣው የሚገባው? ማንስ ነው ብለን እኛም በቤት አከራይነታችን ለሱም ነግሬው እሱም ተደጋጋሚም ጠይቋታል። እኔም ራሴ ተይ መውጣት መግባት የሌለበት ጎረምሳ ነው፣ ለዚህ ባይገባ ባይወጣ ጥሩ ነው አቁሚ ብዬ መክሬያታለሁ። ግን ልጁ መመላለሱንም አልተውም፣ እሷን ፈቃደኛም አልነበረች። ማንነቱንም መልኩን ነው እንጂ ማንነቱንም አናውቀውም፣ ስሙንም አናውቅም። እገሌ ነው የሚባለው የእገሌ ልጅ ነው የሚባል ነገር የለም። እሷ እንግዲህ ሲመጣ ልጁ ያሁን ልጅ እንግዲህ ታውቃላችሁ ቦይፍሬንድ ምናምን የሚለው ነገር አለ እና በዛ መልክ ነበር ወይ ግንኙነታቸው ሰላማዊ ነበር ወይ? እስከ ሞት ድረስ ካደረሰው ይሄንን ልጅ እዛ ቤት ውስጥ በአጋጣሚ ሞቶ ሊሆን ይችላል። ይሄንን ከሷ የምንሰማው ቃል ነው። በአጋጣሚ ሞቶ ሊሆን ይችላል፣ በአደጋ ሞቶ ሊሆን ይችላል። በሆነ ነገር ይሄ ሰው ህይወቱ እዚህ ነው ያለፈው ካልን ምን አይነት ግንኙነት ነበራቸው? ሁለቱ የነበራቸው ነገር ምንድን ነው? ልጁ እንግዲህ በሰላማዊ ከግቢ ሲገባ እናየዋለን አንዳንዴ ውጭ ቁጭ ስንል። ግን ሆኖም ግን ገብተው ጭቅጭቅም አለ፣ ድምፅ እንሰማለን። አንዳንዴ በጣም ይጣላሉ፣ ድብድብም አለ። ሄደን ደግሞ ምንድን ነው ምናምን በምንል ሰዓት ላይ ዝምታ አለ። መልሶ ያው ተመሳሳይ አይነት ጭቅጭቅና ድብድብ ያለ ነገር ነው። እኔ ይመስለኛል ጓደኛዋ ይሁን ወይ በሌላ ጉዳይ በምን ግንኙነት እንደሆነ መቼም እሱ ይፍረደው፣ እኔ አናቅም። ይሄ ነው ብለህ እንዳትጠይቅ ትወልድና ምንድን ነው ብለህ አስገድደህ ልጅህን ትጠይቃለህ። ይህ ግን የሰው ልጅ ስለሆነች ተከራይም ስለሆነች ያው እንደ ደንበኛ ማለት አይደለች። ስለዚህ ውስጧ ገብተን ልንመረምር ወይ ልንጠይቅ አልቻለም። ሆኖም ግን በየጊዜው በቃ ይደበድባታልም፣ እሷም ይመስለኛል ይደባደባሉ። በጣም ነው የሚደባደቡት። ቤቱ ይቅጠረው መቼም እና እኛም እስቲ ከነገ ዛሬ ልጆች ናቸው እንግዲህ ወይም ይስማማሉ በሚል ችላ እያልን
እኛም ስለደከምን ብድግ ቁጭ ማለቱም ፍላጎቱም የለንም እኛ። ከዛም ግርግር እና ጭቅጭቅ ነበራቸው ማለት ነው። አሁን እንግዲህ ፖሊስ ሲያጣራ የመጀመሪያው ነገር የሚጠይቀው እንደዚህ አይነት ጥያቄ ስለሆነ ነው የምጠይቃቸው። እንግዲህ እኛ ቤታችን ሆነን ነው የምንሰማው። ሲጨቃጨቁ እንሰማለን። ሲጨቃጨቁ ኃይለ ቃል ሲነጋገሩ እንሰማለን። የመገፋፋት ነገርም ስሜት አለ። እኛ አንኳኩተን ምንድን ነው የምትጨቃጨቁት? ምንድን ነው ጥል ያለ ሰዓት የምትጨቃጨቁት ምንድን ነው ብለን እንትን ስንል እሺ እሺ ብሎ ዝም ብሎ ጸጥ ብሎ ሰላም ይፈጥራሉ። ቆይቶ ደግሞ ያው ነው። ይህን ኃይልም አይቆዩም፣ ጭቅጭቁ አይቆምም፣ ቀጥለዋል። እኛ ዘመድ ይሁኑ ባዳ ይሁኑ ምስጢራቸውን አናቅም። አመጣጡም በጓደኝነት ይሁን በሌላ ጉዳይ ይሁን የምናውቀው ነገር የለም። አንድ ወንድ ልጅ ከአንድ ሴት ልጅ ጋር አንድ ቤት ውስጥ አብሮ መኖር ማለት ከዛ ከጓደኝነት በስተቀር ሌላ የምትለው ነገር አይኖርም። እነሱ እንደዚህ ብሎ ባይነግሩም በዛ መልኩ ይመስለኛል ነው። እሺ በሂደት እንግዲህ ሲጨቃጨቁ ጭቅጭቃቸው በምን ምክንያት እንደሆነ አላቅም። አዎ ይህ ጭቅጭቅም ሲበዛ ይህም ጭቅጭቅ ሲበዛ ቤታችንን ልቀቂ፣ በቃ ውጪ፣ ደከመን፣ አሁን እኛ ሰላማዊ የነበረ ግቢ መረበሽ የለባችሁም እባክሽ ልቀቂልን ብለን ሁሉ ብለናት ነበር፣ በቃል ማለት ነው። ምንም ያው ስትመጣ በተከራይነት እስከመጣች ድረስ ቤታችንን ልቀቂ ብለን ሁሉ ብለናት ነበር። ሆኖም ግን ይሄ ድርጊት ተፈጽሞ ነው። ንገራት፣ ትልቀቅ፣ ጠፋች። ቤቱን ትልቀቅ፣ እኛ ጭቅጭቅ አንፈልግም፣ በዚህ እድሜ እረፍት ነው የምንፈልገው እንጂ በእነሱ ጭቅጭቅ ሰላም ማጣት የለብንም ብዬ ነገርኳት። ከዛ በኋላ እሷም አነጋገረች፣ ልቀቂ ቤቱን ብላ። እንግዲህ ልጁ በአጠቃላይ ሞቶ ተገኘ ነው ታሪኩ። ስለዚህ እንደው ሞቶ የተገኘበት ሁኔታ ምን ይመስላል? ከዛስ እናንተስ ምንድን ነው ያደረጋችሁት? እንግዲህ ሞቶ ሲገኝ ያው እንደ ማንኛውም ኢትዮጵያዊ ወይንም ተጫጫኸን ምን ብለን ማን ነበር በሰዓቱ? በጎረቤቶችም አሉ። ቤት ጮኸናል። ሲጮህ አንድ ሰው ሲሞት ህዝብ ይሰበሰባል፣ ጎረቤት ይሰበሰባል። ቤታቸው ተከራይ የነበረ ሰው ሙቶ ተገኘ ተብሎ ግርግር ሁሉ ነበረ። ፖሊስም በወቅቱ መጥቶም ነበረ። ያው መዝግቦ ምን ብሎ ያው መቀበር ስላለበት ተነስቶ ምርመራ የሚያድርጉ አያድርጉም አላውቅም፣ ወደ ክፍለ ሀገር ሸኝተናል። ከዛም በኋላ ግን ምንም አይነት ነገር የለም። ልጅቷም ጠፋችበት ሁኔታ የልጁ አስክሬን ሲላክ ለምንድን ነው ምርመራ ያልተደረገው? በወቅቱ እንግዲህ እኛ በወቅቱ ለፖሊስ ምርመራ መደረግ ነበረበት። ይሄ ልጅ በምንድን ነው የሞተው ተብሎ ለምን ምርመራ አልተደረገም? ቪዲዮ ተቀርጿል እኮ፣ ቪዲዮ የተቀረጸ ሁሉ እኮ አለን እኮ በወቅቱ የሞተው ጊዜ አለን እኮ ማስረጃ፣ ላሳየም እችላለሁ ማስረጃ። እሱንም አያለው። ለምንድን ነው ግን ምርመራ አልተደረገው? ይሄ ፖሊስ እስካወቀ ድረስ ጋዜጠኛ መጥቶም እስካየ ድረስ ይሄንን ማድረግ የሚገባው የህግ ክፍሉ ነው። ይህንን ካላደረጋችሁ ብለን እነሱም ማስገደድ አንችልም። እኛ አቅመ ደካማዎች ነን። የሚባለውን ነገር ሁሉ ተራሩጠን ማስፈጸም ሆንም መፈጸም የምንችል ሰዎች አይደለንም። ነገሩ ታውቋል፣ ተደብቆ ተሸፍኖ አይደለም። የህግ ክፍሉ ድረስ አውቆ ይሄንን እንትን ብሎ ሬሳውን ክፍለ ሀገርም የሸኙት ህግ አይቶ አሁን ይህንን ሁሉ ታሪክ እየሰማ ነው። ይህንን ሁሉ ታሪክ ለጋዜጠኛው ነግራችሁታል? አስረድተነዋል። በትክክል በደንብ አድርገን ከጀምሮ እስከ ጨርሶ በደንብ አስረድተነዋል። ይህንን እየሰማ እሱም ጠበቃውም የራሳቸውን እርምጃ ሊወስዱ አልቻሉም? በፍጹም ሊወስዱ አልቻሉም። ስለዚህ እኔ አሁን ደውዬለት ተመልካቾች እዚሁ መጥቶ ከአቤል ጋር ማውራት እፈልጋለሁ። ስለዚህ ጉዳይ መጥራት ያለበት ነገር ሁሉ መጥራት አለበት። እኔ እናንተን እየደገፍኩኝ አይደለም። እኔ እየደገፍኩ ያለሁት
እውነት ያለው ሰው እዚህ ውስጥ በሰላም መኖር አለበት፣ መበጥበጥ የለበትም። እናንተ እንደምትሉት ከሆነ ታሪኩ መልካም፣ ካልሆነ ግን ከአቤል ጋር ተነጋግረን እናንተ ላይ ደግሞ ችግር ካገኘው እናንተንም ማልተው ሰው ነኝ። ኧረ በእኛ በኩል ምንም ነገር አታገኝም። እኛ ንጹህ ሰዎች ነን። ስንጀምርም ጀምሮን አካባቢም ቀበሌውም ወረዳውም ሁሉም ያቀናል በስነ ስርዓት። ቤተክርስቲያንም አድባራትም በሙሉ ያቀናል፣ እድሩም ያቀናል። በእኛ በኩል ፍጹም ንጹህ ሆነን ሰላማዊ ኑሮ የምንኖር ሰዎች ነን። እኛ ተከራይዋን ከነናቷ ስናስገባ ሰው ጨው አይደለም ተቀምጾ ይጣፍጣል አይጣፍጥም ተብሎ አይመረመርም። ነገረኛ ነው፣ ተንኮለኛ ነው፣ ወንጀል ይሰራል ተብሎ ተቀምሶ አይደለም የምታየው። እንዴት አስገባችሁ ልንባል አንችልም። ማንም እንደሚያስገባ አከራይቶ እንደሚያስገባ ተከራይቶ ገቡ። በሂደት ይሄ ነገር ተፈጠረ እና ሁኔታው ይሄንን ይመስላል። ከአቅማችን በላይ ነው የተከናወነው። የተሰራው ነገር ከአቅማችን በላይ ነው፣ ከእውቀታችንም በላይ ነው። እኔ በበኩሌ የምለው ይሄንን ነው። እኛ የምናውቀው ጉዳይ የለም። ይሄ ሲደረግ ለምን ሊደረግ እንደታሰበና እንደተደረገም የምናውቀው ነገር የለም። እባክህ ልጄ፣ አሁንም ለምንህና የምጠይቅህ ብዙ አወራን፣ ብዙ ተነጋገርን። እባክህ ልጄ እርዳን፣ እባክህ ንብረታችንን ሀብታችንን አታሰጥብን። እኛ የምንጦርበት እንኖርበት ብለን የሰራነው ቤታችንን አንጣ። እባክህ ልጄ እንዳለቅሰው አልፈልግም። የማለቅሰው ብሶቴ ነው የሚያስለቅሰኝ። ህግ ባለበት ሀገር፣ እኛ ባለንበት ሀገር ይሄ ሀቃችሁ ከሆነ ንብረታችሁ ከሆነ ማንም ሊወስድባችሁ የሚችል የለም። ንብረታችን ነው። እግዚአብሔር በሚያውቀው አንዋሽም። ይሄን ኃይል መጨነቅ የለብሽም። ለምን አልጨነቅ እንዴ? ከልጅነት እስከ ወጣት ድረስ የኖርኩበት ቤት ያዝነው ንብረት ነው። ሰርቀን አይደለም፣ ዘርፈን አይደለም፣ ከማንም አስገድደን ወስደን አይደለም። አገር የሚያውቅ ነው። ስለዚህ እኛ እርዳታ አይደለም፣ ህጉ በህጋዊ መንገድ የተከናወነውን ነገር አጣርቶ እኛ ወደ ሰላማችን እንመለስ ነው። አዎ እውነቱን ያውጣልኝ ብዬ ነው ከፍቶኝ ማለቅሰው። እውነቱን ያውጣልን እንጂ እውነት መልካም ልጅ ነህ፣ የምትረዳን ከሆነ አሁን እርዳን። በቃ የመጨረሻውን አድርግልን። እውነቱ ይውጣ። ግን እኛ ሰላማዊ ሰዎች መሆናችን ይታወቅልን ነው። እሺ እዚሁ ባለውበት ጠበቃውም አቤልም መምጣት ካለባቸው እዚህ ድረስ መጥተው፣ ካልሆነ ደግሞ ያሉበት ድረስ ሄጄ እቺ ልጅም ተፈልጋ እነሱ ያውቃሉ የት እንዳለች፣ እቺ ልጅም ተፈልጋ ህግ ፊት ቀርባ ይህን ጉዳይ ለአንዴና ለመጨረሻ ጊዜ እንዘጋዋለን። እኛ የምናሳስበው ነገር ቢኖር ጠበቃውም ይሁን ጋዜጠኛው እዚህ ቤታችን መጥቶ ሊጨቀጭቅን አንፈልግም። እኔ እሱን አስጠነቅቀዋለሁ። ግን ማግኘት ካለብኝ እዚህ እናገኘዋለን። መምጣት የለበትም ነው። እኔ ለምን ይመጣል እኛ ቤት? እዛው አብሮ ከተሞዳመዱት ወንጀለኛ ጋር ይሞዳመዱ እንጂ እዚህ እኛ ቤት መምጣት የለባቸውም። አንፈልግም። ምን ሊረዱን ነው የሚመጡ? ሊበጠብጡን? ደውልለታለሁ። እኔ ደውልለት እና በትክክል እንስማው። የምንፈራው እነሱንም ጭምር ነው። እኛ እንደውም ሰው አማክረንም ጋዜጠኛው እናስመዘግባለን። ልጅቷም አንድነት ስላላቸው ለህይወታችን የምንፈራው ሶስቱንም ነው። ስለዚህ እንደዚህ ሊያደርግ አንዴ ስልክ ስጠኝ፣ ደውልለት ለሱ። እሺ እንግዲህ ተመልካቾቻችን እንደሰማችሁት እጅግ በጣም የሚያሳዝኑ እጅግ በጣም ልብ የሚነኩ አዛውንቶች ሆነው አግኝተናቸዋል። እኔ መጀመሪያም በኢንትሮ ላይ እየተናገርኩ ነው የመጣሁት። ማንም ሰው እንደዚህ የደካማ ሰዎችን አድቫንቴጅ እንዲጠቀም አንፈቅድም። እነዚህ ሰዎች እንደነገሩን እንደሰማ ነው ከሆነ ነገ ከነገ ወዲያ አጣርተን የምንደርስበትን እንደርስበታለን።
እነዚህ ሰዎች አቅመ ደካማዎች ናቸው። ከጎናቸው ሰው የለም። ከጎናቸው ሰው አለመኖሩን ደግሞ በተከራይነት እቤት ውስጥ ገብታ አጣርታ ደርሳበት ነው እቺ ልጅ ዛሬ እንደዚህ ያደረገች ያለችው። ስለዚህ እነዚህ ሰዎች መጀመሪያ ነገር በስነ ስርዓት ሊጠየቁ ይገባ ነበር። ታሪኩን እሱ ይዛላት መታ ከሆነ እሷን በስነ ስርዓት ቁጭ አድርጎ ታሪኩን በደንብ ማጣራት መቻል ነበረበት። እነዚህ አዛውንቶች ጋር መጥቶ አምባጓሮ ፈጥሮ ሄደ። ከዚህ በኋላ እኛ ለነፍሳችን እንፈራለን ነው ሲሉ የነበረው። ስለዚህ ምንድነው የምናደርገው? ደውዬለታለሁ። እሱንም ጠበቃውንም አግኝቼዋለሁ። ጠበቃው ና ከኔ ጋር ማውራት እንችላለን ብሏል። እሱም ጠበቃው ያለበት ቦታ እመጣለሁ ብሏል። ስለዚህ ሁለቱንም አግኝተን ለምንድነው እንደዚህ ያደረጋችሁት እንላለን። አያችሁ፣ ይሄ ስራችን ስለሆነ ነው እንዲህ የምናደርገው። ለምንድነው እንደዚህ የሚደረገው? አቅመ ደካማ የሆኑ ሰዎች ላይ ለምን እንደዚህ ይደረጋል? ወንጀለኛን ይዞ ጣቢያ ወስዶ ከዛ በኋላ ነው ይሄ ጉዳይ የፍትሐ ብሔር ጉዳይ ነው። መጣራት ካለበት ስለ ንብረት ነገ መጣራት ይቻላል። ነፍስ የገደለች ልጅ ግን ደብቆ ሸሽጎ እሷን ማስፈራሪያ አድርጎ አዛውንቶችን ማስፈራራት አይቻልም። ስለዚህ ቀጥታ ጠበቃውን እናገኛለን። እሱም እመጣለሁ ብሏል። ስለዚህ እሱም ይመጣል፣ እናወራለን ማለት ነው። እስከ መጨረሻ ድረስ አብራችሁኝ ነው። እሺ፣ እዚህ ነው። እሺ፣ አንተ ነህ? አዎ። ሰላም ነው? እንዴት ነህ? እሺ፣ እንድታወራኝ እፈልጋለሁ አንድ ጊዜ። የታለች ወንጀለኛዋ? ወጣ ብላለች፣ ትመጣለች። ካስፈለገ ወንጀለኛ ለምንድን ነው ሸሽገህ ቁጭ አደረግከው? እስካሁን ወንጀለኛ አልሸሸኩም። በህግ የምትፈለግ ሰው ናት አይደለ? ተፈለገ። ነፍስ አጥፍታለች ተብሏል አይደል? እሷን ለምን አስቀመጥክ ነው? ቀጥታ ነው ቤት ድረስ የመጣሁት ይሄንን ጉዳይ ልጠይቅ ነው። ለምንድን ነው ወደ ህግ ያልወሰድከው? ቆይ ልንገርሽ፣ አዳምጠኝ። ያለውን ነገር እኔም እያጣራው ነው ነገሩን ማለት ነው። ስለዚህ ጉዳዩ በህግ ተይዟል። ገብቷል። እኔ በህግ አካል ጠበቃ እስከሆንኩ ድረስ ያለውን ነገር ለፍትህ ለእውነት ደግሞ ቆንኩ ስለሆንኩኝ ጥብቅና ቆሜ ለሷ እየተከራከርኩ ነው። የሷንም ያለውን ነገርም ደግሞ እየተከራከርኩ ነው ማለት እቺ በህግ የምትፈለግ ልጅ ናት አይደለችም ነው እኔ ጥያቄ። አይደለችም። ህግ አይፈልጋትም። አይደለችም። ነፍስ ቤቷ ውስጥ ጠፍቷል አልጠፋም? ጠፍቷል። ግን እሷ እንዳልሆነች እያጣራን ነው እኛ ያለነው። እሷም አይደለችም። እስከዚህ ነፍስም ልገድል የወንጀል ነው እንጂ የፍትሐ ብሔር ጥያቄ አይደለም። ይሄ ጥያቄ አይደለ? ወንጀል እስከሆነ ድረስ አቃቢ ህግ እሷ ላይ ያለውን ነገር እንዲያጣራ ወስደህ ለምን ለህግ አሳልፈህ አልሰጣትም? ትሄዳለች። ተነጋግረናል። ካሁን በፊት ተነጋግረናል። የህግ አካልም አለ፣ ከሱ ጋር ተነጋግረናል። ምን አለ መሰለህ ዘላለም፣ ይቺ ልጅ የስራ ሰው ናት። ወደ ስራ ትሄዳለች፣ ትመጣለች። እንደዚህ አይነት ነገርም ሰውም ለመግደል ወንጀልም ለመስራት የምታስብ ልጅ አይደለችም። እና ይቺ ልጅ እዛ ያለችበት ቤት ውስጥ ራሷ ቤት ውስጥ ነው የምትኖረው። እዛም ሌሎችም ግለሰቦች አሉ። ሆን ብለው አቅደው ይቺ ልጅ ከሰፈር እንድትጠፋ በህግ ተከሳ በእስር ቤት ወይም በተለያየ ነገር ንብረትና ሀብቷም እንዲባክን የተፈለገ ነገር አለ በውስጡ። እኔ እንደተረዳሁት ማለት ነው። ወደ ስራ ስትሄድ ይቺ ቁልፍም ምንም ጎረቤት ያዙልኝ ቤቴን እያያችሁ ጠብቁልኝ ብላ በእምነት ሰጥታ ነው የምትሄደው፣ ቤቷን ቆልፋ ማለት ነው። እሷ ግን ከዛ ከስራ ቦታ ስትመጣ ከፍታ ሀገራማን ነው ብላ ከፍታ ስትገባ የምተኛበት አልጋ ላይ ሰው ተኝቶ ታያለች። ምንድነው ብላ ደንግጣ ስታይ እንደነገረች ነው እንግዲህ እኔ እንደመረመርኳት ማለት ነው። ስታይ ደንግጬ ነው ደርቄ ነው የቀረሁት አለች። እንዴት ስላት ሰውየው ተኝቷል፣ አይኑ ግልጽ ነው ያያል አይኑ። እኔ ግን ቀረብ ብዬ ሳየው ትንፋሹም ያለ አይመስለኝም፣ የሚያይ ነው የሚመስለኝ። በቃ እኔ በጣም ድብልቅልቅ ብሎብኛልና በጣም ተደነባብሬ ደንግጬ ነበር። እዛ ላይ ደርቄ ነው የቀረሁት ላልተወሰነ ጊዜ ደቂቃዎች ያክል፣ ማንም ሰው በስራ ያልነበረም ብላ ነው የነገረችኝ። እና እዛ አካባቢ ላይ እኔ ተጠራጠርኩትና እያጣራሁ ያለሁት አሁንም በማጣራት ላይ ነው ያለሁት፣ በጎረቤትም በአካባቢም በልጆችም ጭምር ማለት ነው። እና ይቺ ልጅ ቁልፍ ስትሰጣምና ቁልፍ ተመሳሳይ ቁልፍ አስቀርጸው ያንን እንግዲህ ወንጀል ለመስራት ያሰቡትና ያቀዱት ሰዎች ይሄንን ሁሉ ይሄንን ነው። እሺ ልስማ፣ ግድ የለም። ያንን ያሰቡትን ነገር ከዳር ለማድረስ ያንን ሰው ገለው እሷ እንደገደለችው አስብለው በእሷ ቤት ውስጥ ቆልፈው ያስደረጉት ይሄ በትክክል የእሷ ስራ ሳይሆን በእጅ አዙር በሌላ ሰው ስራ የተፈጸመ ስለሆነ ቀጣይ አንተም ተረጋግተህ ታጣራለህ፣ ታያዋለህ። ካሁን በፊትም ብዙ ወንጀሎችና ብዙ ስራዎችን ሰርተሃል፣ እተማመንብሃለሁ። ይሄንንም ከዳር እንደምታደርስ
አንተ የኔን ጥያቄዎች አሁን እንድትመልስ የምፈልገው ሰዎቹን ሁለት አዛውንቶች ቤት ሄዳችሁ ቤታችሁ የእናንተ አይደለም የዚች ልጅ ነው ለማለት ራሱ ምን ስልጣን ሰጣችሁ? በምን ድፍረት ነው ሄዳችሁ? አዛውንቶቹ አሁን ዛሬ ላይ ፈርተዋል። ለአመታት እነሱ ግብርን የሚከፍሉበት በስማቸው ያለ ቤትና ንብረት መሆኑን አይቼ ነው የመጣሁት። አንተ በእነሱ ንብረት ውስጥ ሄደ በራን ኳክተ ይሄ ቤት የሌላ ሰው ነው ያውም ደግሞ እዛ ግቢ ውስጥ ወንጀል ሰርታለች ብሎ ፖሊስ ሰነድ በያዘባት ልጅ ጋር ሆነ ሄደ አዛውንቶችን የምታስፈራራው ለምን? እና ልንገርህ ይሄ ነገር ውሸት ነው። ማንንም ያስፈራራም የለም። እነሱም ውሸታቸውን የነሱ ቤት አይደለም ይሄ የሷ ነው። ፈጽሞ ስተት ነው የውሸት ነው። የሷ ነው ያስባለ ምንድነው? ምን ሰነድ አለ? ምን ማስረጃ አለ? አላት እሷ ሰነድም አላት። እነሱ እንደዚህ የሚያደርጉት አውቀው ነው። ይሄን ነገር እቺ ልጅ ማንንም ከጎኗ ረዳት ስለሌለው በማሰብ የሷን ቤት ደግሞ ከሌሎች ሰው ጋር ሆነው ለመውሰድ ያሰቡት ነገር ነው እንጂ በጣም ውሸታቸውን ነው። አንተ ጠበቃ ነኝ። ስለዚህ አንተ በሰነድ አታምንም ማለት ነው? ሰነዶች በግልጽ የሚያሳዩትን ነገር ብዙ እኮ ሰነድ ይሰራል እኮ። እኔ ሰነድ አይሰራም እያልኩ አይደለም። ሰነዶችን ነው ቤዛ አድርገህ እንደ ጠበቃ መስራት ያለብህ እንጂ ትክክል አይደሉም። አሁንም ትክክል አይደሉም። እኔም እሱን እያጣራሁ ነው ያለሁት በትክክለኛው። መጀመሪያ እኮ ነግሬያለሁ። እነኚህ ሰዎች ውሸታቸውን ናቸው። እነኚህ አዛውንቶች ያለ ምንም ነገር ያለ ምንም ማስረጃና ያለ ምንም ነገር በሐሰት አሰርተው ሊሆን ይችላል። ጭራሽ እነሱ ጋር የለም። እሺ አንተ እዛ ግቢ ድረስ ሄደህ ነበር አይደል? ሄጃለሁ። ለምንድን ነው የሄድከው? ለምንድን ነው የሄድከው? በወንጀል አንተ ምን አስቸኮለ? በወንጀል የምትገባና ለምን መሄድ አስፈለገው? ለምንድን ነው የሄድከው? በወንጀል የምትፈለጋ ሄዳ ያሉትን ነገሮች አጣርታ አውቃል። ዘላለም ልጅቱ በወንጀል ትፈለጋለች አትፈለግም ነው የኔ ጥያቄ። ልጅቱ በወንጀል ብትፈለግም ማወቅ ያለብህ ነገር ግን እነዛ ሰዎች ያደረጉ ወይም ደግሞ ያደረጉ በወንጀል የምትፈለግ ልጅ ጋር ሄደ አዛውንቶች አስፈራርተህ ትመጣለህ? የኔና አንተ ስራ እንደዚህ ነው? ዘላለም ማወቅ ያለብህ ነገር እንደዚህ አይደለም። ተረጋግተን መጠየቅ ነበረብህ። ስታወራኝም በእነዚህ አይነት መንገድ አልነበረም። እኔ ማውራት አውራው እኮ በስልክ ለምንድን ነው ሄዳችሁት እዛ ቤት ብዬ? ስለዚህ እኔ ነኝ የሚመለከተኝ። እኔ ይሄንን ኬዝ እቺ ልጅ እንደምትፈልግ መጀመሪያ ያዝኩት እኔ። አዛውንቶቹ ደውለውልኝ ይሄንን ኬዝ ያዝልን እንደዚህ ይሆናል። ሰማኝ ነው የመጣው ወይስ ልትጣላኝ ነው የመጣው? ለምንድን ነው እንደዚህ አይነት ነገር የምንቀጥል ከሆነ መጣላትም ካለብን እንጣላለን። እሺ እንጣላ። መጣላት ነው የፈለከው? በሰላም እኔ እናንተ ልጅቷ መረዳት አለባት። አንተ እንደምታስበው አይደለም። ይሄንን ኬዝ ይዤዋለሁ። በወንጀል የምትፈለግ አትደብቅም። በወንጀል የምትፈለግ ልጅ አትደብቅም። መጀመሪያ እሷን ፖሊስ ጣቢያ ይዘሃት ትሄዳለህ። እሷን አንተ ባትለኝም ጣቢያ ይዘሃት ትሄዳለህ። ይሄን አደርገዋለሁ። እሷ ትፈልጋለች፣ ግን ደግሞ አንተ የምትተባበራቸው ሰዎች ከዛ በኋላ ነው እሱ የምናጣራው። መጀመሪያ በወንጀል የምትፈለገውን ልጅ አምጣ። ልጅቷ እኔ ጋር ነው ያለችው። በቃ እሷን ይዘህልኝ። ከዛ በፊት እሷን ይዘህልኝ። አንተ ምን ፋይል ይዘህ ነው? ቆይ ለእነዚህ ሰዎች እንደዚህ ሆንክ ያለው? እኔ ማስረጃዎችን አይቼ ነው። አንተ ምን ይዘህ ነው? እኔ ደግሞ እነዛ ሰዎች ምን ሲያደርጉ እንደነበር ጠንቅቄ ካወቅኩ በኋላ ነው እንደዚህ ካንተ ጋር እያወራሁ ያለሁት። እኔ እናንተ ዘላለም በዚህ መንገድ ባናወራ ደስ ይለኝ ነበር እኮ። በስነ ስርዓት እኮ ላዋራ ሞክሬያለሁ። ውጣ ከዚህ ኬዝ ትለኛለህ። እኔ ስደውልልህ እኔ ውጣ ከዚህ ኬዝ ያልኩ ተረጋግተህ ከኔ ጋር ሆነ እንድትሰራ ነው። ውጣ ከዚህ ኬዝ ትለኛለህ ወይ? እኔ እናንተ ከዚህ በፊት ተመካክረን ነው አይደል የምንሰራው? ለምን ታዲያ በወንጀል የምትፈለግ ልጅ ይዘህ ከዚህ ኬዝ ውጣ ትለኛለህ እኔን? ስለዚህ አሁን አንተ እነሱ ሞቷል ብሎ የሆነ ሰው ብቻ ምን እየተፈጠረ እንዳለ ግን ታውቃለህ? ኬዙ ላይ ምን እንዳለ? አንድ ሰው ቁጭ ብሎ ከቤታችን ልንወጣ ነው ስላለ ብቻ እንደዚህ መሆን ነበረብን? አዎ አዛውንቶች ናቸው እነዚህ ሰዎች። በወንጀል የምትፈለግ ልጅ ይዘህ እቤታቸው ድረስ ሄደህ ይሄ ቤት የእናንተ አይደለም ለማለት የሚያስችልህ ምንም ድፍረት የለም። የማንም ሌባ ወንጀለኛ ትልቅ ሰው ስለሆነ አላከብርም። እኔ እድሜውን ሳይሆን ስራውን ነው ሰው ነው። እኔ እድሜያቸውን አክብር እያልኩ አይደለም። እነዚህ ደግሞ እድሜያቸውን አክብር እያልኩ አይደለም። በወንጀል የምትፈለግ ሴት ይዘህ እነሱ ቤት መሄድ አትችልም ነው እያልኩ። አንተ መስማት ያለብን ይዣት ሄዳለሁ እኮ ህግ ጋር ይዣት ሄዳለሁ። ዛሬም ደግሞ አስተላልፌ መስጠት ባለብኝ መንገድ ግን ደግሞ እንደዚህ ከዛሬ በፊት እቺ ልጅ ብዙ ኬዟን አጣርታ ፋይሎቿን አይታ ለምንድን ነው እሷን ይዛት ያልከው? ለምንድን ነው ይዛት ያልከው? አንተ ማሳየት ያለብኝ ጉዳይ ነው። ዘላለም አንተ ስላልከኝ ነገሮችን አሳልፌ ለጋቸው። እኔ ለአንተ ማሳየት ያለብኝ እጅ ላይ ያለ ላሳይ ከሆነ ደግሞ ካሜራው ይጥፋና እነዛ ሰዎች ምን አይነት ነገር እያንቀሳቀሱ ምንም ካሜራ እንዳይጠፋ አለኝ የምትለው ማስረጃ ካሜራ የልጅቷ ማስረጃ አስፈላጊ ነው የምትለው ማስረጃ ካሜራ ፊት ተናገር። እነሱ ሲያታሏት እሺ ልንገር፣ እነሱ ሲያታሏት የነበረበት ፋይል እጅ ላይ ያለ። እኔ ካንተ ጋር እንዳወራ ከፈለክ እቺን ልጅ ጣቢያ ይዘህ አትሂድ። ዛሬውን ሳታድር ሳትል እቺ
ዘላለም እነሱ ይጠየቃሉ ካልክ ማለት እነሱ ይጠየቃሉ ካልክ ችግር አለበት የምትለው ነገር ካለ ከዛ በኋላ እናጣራ። ዘላለም በእንደዚህ አይነት ነገር የምትሄድ እኔ ካንተ ጋር የመጨረሻ ሌላ ነገር ውስጥ አንተ እውነቱን ይዘና ከዛ በኋላ እውነቱን ይዘህ ታወራለህ። ከዛም በኋላ እውነቱን ይዘህ በእንደዚህ አይነት መንገድ አንቀጥልም። ለምን እንደዚህ ይሆናል እንዴ? እንደዚህ አስወጣው እንወጣለን። ችግር የለም።